ሰላም ጤና ይስጥልኝ የተከበራችሁ የግሎባል ዴይሊ ኒውስ ቤተሰቦች። ዛሬ ማክሰኞ ሚያዝያ 20 ቀን 2018 ነው። የዕለቱን ዋና መረጃዎች ይዤላችሁ የቀረብኩት እኔ ቤቲ ነኝ። በዛሬው ዘገባችን በአሜሪካና ኢራን መካከል ያለው ጦርነት የደረሰበትን አስጊ ደረጃ፣ በአሜሪካና ካናዳ መሃል የተፈጠረውን የንግድ ፖለቲካ ውጥረት እንዲሁም ከሀገራችን ኢትዮጵያ የወጡ አነጋጋሪ መረጃዎችን ጨምሮ በርካታ ጉዳዮችን እንመለከታለን። አብራችሁን ቆዩ። ወደ አገር ውስጥ ዜናዎች ስናልፍ በኢትዮጵያና በአውሮፓ ህብረት መካከል ያለው የኢኮኖሚ ትብብር አዲስ ምዕራፍ ጀምሯል። የአውሮፓ ህብረት ኮሚሽነር ጆሴፍ ሲኬላ በቅርቡ በአዲስ አበባ በተካሄደው የቢዝነስ ፎረም ላይ ከ140 ሚሊዮን ዩሮ በላይ የሚገመት የበጀት ድጋፍ ዳግም መጀመሩን አሳወቁ። ከዚህም በተጨማሪ ለዲጂታል ኢኮኖሚ ሽግግር የሚሆን የ150 ሚሊዮን ዩሮ የድጋፍ ስምምነት ተፈርሟል። ይህ በእንዲህ እንደ የኢትዮጵያ የቴክኖሎጂ ጉዞ ዓለም አቀፍ ዕውቅናን እያገኘ ሲሆን ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የአርቲፊሻል ኢንተለጀንስ እና የዲጂታል ጤና ቻምፒዮን በመሆን ተሰይመዋል። ወደ አገር ውስጥ ዜናዎች ስናልፍ በአማራ ክልል በተለያዩ አካባቢዎች በፋኖ እና በመንግስት ጥምር ኃይሎች መካከል የሚደረገው ከባድ ውጊያ አሁንም መቀጠሉ ተዘግቧል። በሰሜን ወሎ፣ ሰሜን ሸዋ እንዲሁም በምስራቅ እና ምዕራብ ጎጃም በደረሱ ግጭቶች በንጹሃን ዜጎች ላይ ጉዳት መድረሱ ታውቋል። በአዲስ አበባ በኩል ደግሞ ታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ ያወጣውን ኤቶሪካ አልበም ተከትሎ ከእርሱ ጋር ቅርበት ባላቸው ግለሰቦች ላይ ያነጣጠረ መጠነ ሰፊ እስራት እየተካሄደ መሆኑን ምንጮች ጠቁመዋል። ይህ በእንዲህ እንዳለ የአውሮፓ ህብረት ለኢትዮጵያ የ29 ሚሊዮን ዩሮ ድጋፍ ማድረጉንና ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የአርቲፊሻል ኢንተለጀንስ ቻምፒዮን ሆኖ መሰየማቸው ይታወሳል። በሌላ በኩል ዓለም አቀፍ የጦርነት ውጥረቶች አሁንም እንዳላባሩ ናቸው። በአሜሪካና በኢራን መካከል በፓኪስታን ሊካሄድ ታቅዶ የነበረው የሰላም ድርድር ሳይጀመር ፈርሷል። የኢራን ከፍተኛ ዲፕሎማት ድርድሩን ጥለው መውጣታቸውን ተከትሎ ፕሬዝዳንት ዶናልድ ትራምፕ የአሜሪካን ልዑካን ቡድን ሰርሰዋል። በተያያዘ ዜና በእስራኤልና ሊባኖስ መካከል የተደረሰው የተኩስ አቁም ስምምነት ለመፍረስ አፋፍ ላይ ደርሷል። የእስራኤል ጦር ከሊታኒ ወንዝ በስተሰሜን በሚገኙ 7 የደቡብ ሊባኖስ መንደሮች ለሚኖሩ ነዋሪዎች አስቸኳይ የመልቀቂያ ማሳሰቢያ ሰጥቷል። በቅርቡ በተፈጸሙ የእስራኤል የአየር ጥቃቶች የ14 ሰዎች ሕይወት ማለፉን ተከትሎ የሰላማዊ ዜጎች ግድያ ማሻቀቡ አሳሳቢ ሆኗል። ወደ አሜሪካና ካናዳ ፖለቲካ ስናመራ በአሜሪካ የዋይት ሃውስ የጋዜጠኞች እራት ግብዣ ላይ ያልተጠበቀ የተኩስ ልውውጥ ተከስቷል። በክስተቱ ፕሬዝዳንት ትራምፕ በአስቸኳይ ከስፍራው የተወሰዱ ሲሆን ተጠርጣሪው በቁጥጥር ስር መዋሉ ተገልጿል። ወደ ጎረቤት ካናዳ ስናልፍ በአልበርታ ግዛት በተከሰተ ከባድ የበረዶ አውሎ ንፋስ በመቶዎች የሚቆጠሩ አሽከርካሪዎች ለ24 ሰዓታት በመንገድ ላይ ታግተው ውለዋል። በፖለቲካው መድረክ ደግሞ ለሬድ ሪቨር ሜቲስ ማህበረሰብ ጭማሪ የአስተዳደር ስልጣን የሚሰጠው አዲሱ ረቂቅ አዋጅ በካናዳ ተወላጅ ማህበረሰቦች መካከል ከፍተኛ ክፍፍል ፈጥሯል። የዛሬው ግሎባል ዴይሊ ኒውስ ዝግጅታችን ይህንን ይመስል ነበር። ወቅታዊ እና ዕለታዊ የሆኑ ዋና የዓለም አቀፍና የአገር በቀል ዜናዎችን ለማግኘት ፖድካስታችንን በስፖቲፋይ፣ በዩቲዩብ፣ በአይሃርት ሬዲዮ እና በአፕል ፖድካስት ሰብስክራይብ እና ፎሎ በማድረግ የፕሮግራማችን ተከታታይ እንዲሆኑ እንጋብዛለን። ከዝግጅቱ ጋር አብሬያችሁ የነበርኩት እኔ ቤቲ ነበርኩኝ።
ለዕለቱ የነበረን ዘገባዎች እነዚህን ይመስሉ ነበር። በሌላ ጊዜ እስክንገናኝ ድረስ ለሁላችሁም ሰላምና መልካም ቀን እየተመኘው በዚህ ሁሉ ለያችኋለሁ። ቸር ሰንብቱ።